ሰላም ጤና ይስጥልኝ ውድ ቋንቋ አይነሽ ሚዲያ ቤተሰቦች በእያላችሁበት ሰላምታዬ ድረስ አንድ የምቀበላቸው ትልቅ እንግዳ አሉኝ ስቱዲዮ ድረስ ዛሬ እንግዲህ የምጋብዝላችሁ በጣም የምትወዷቸው ከሩቅ ቦታ ነው የመጡት ከአፍታ ቆይታ በኋላ እንግዳዬን አገኛቸዋለሁ በጣም የምትወዷቸው ናቸው እስኪ ወደ እንግዳችን እንሂድ አዳከም ነው ታዲያ አባት ኮንኮት በዚህ በጻ እቺን ቤተክርስቲያን የሚያገለግሉ ካህናት ታዲያ እንዴት ነው ተመርጠው የሚሾሙት እሁድና ቅዳሜ ጉዞ ይቅርባችሁ እሁድ ቅዳሜ መግዛትም መሸጥም መለወጥም አይቻልም ቤተክርስቲያን ስንል እንዴት ትገለጻለች እንዴት ተሰራች ማን ሰራት ዛሬ ጠበላጠምኩ ህሙም ዳነልኝ ብሎ ገንዘብ ቢቀበል ጌታን ከሸጠ ይሁዳ አይለይም ጉዞ ወደ ቅድስት ሀገር ኢየሩሳሌም ተወለደ ጌታ ተወለደ ጉዟችን እንደ እስራኤል ዘስጋ በጆርዳን በኩል ወደ እስራኤል ይሆናል እንደ ህዝብ እስራኤል ቀይ ባህርን እንሻገራለን በአካባ ደሴት ላይም እናድራለን በአስደናቂው የፔትራ ፍልፍል አለት ውስጥም እናልፋለን ከጭንጫ አለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን እንደ ነብዩ ኤልያስም ዮርዳኖስን ባህር እንሻገራለን እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን እንኳን ለብርሃነ ልደቱ በሰላም አደረሳችሁ ተወለደ ጌታ የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት ያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን ፈጣሪ በፍጡር የተጠመቀበትን ዮርዳኖስን ብርሃነ መለኮቱን የገለጸበትን ደብረ ታቦርን ውሃ ወደ ወይን የተቀየረበትን ቃና ዘገሊላን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን ልዩነታችን መንፈሳዊነታችን ኤላ ኮቴትና ቋንቋ አይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም ጉልበቴስጥ አሜን አሜን ጉልበቴስጥ ተባረከ በዚህ በፀሐይ አደከምኩት አቤት ኖ ይገቦሽ ነሽናት እንታረጋዋለ መንገዱ ክራውድ ነው ያስቸግራል እርሶ ደግሞ ከሩቅ ቦታ ነው የሚመጡት አዎ በጣም ሩቅ ቦታ ከላፍቶ ነው የምመጣው ትንሽ ላግዞት ይየኮ ነው አዎ ለመስጠህና እሺ አባታችን በዚህ እድሜው ቦታ ነው ታክሲ ተሰልፈው ምትወዷቸውን ምናውቃቸውን ረጅም ዓመት ወንጌል ያገለገሉትን አባት እንግዲህ አግኝቻቸዋለሁኝ ረጅሙን መንገድ መጥተዋል የተወሰነች ላግዞት ብዬ ነው አሁን የተቀበልኳቸው ቀጥታውን ወደ ቋንቋ አይነሽ ስቱዲዮ ነው የምንሄደው አይዞህ እንወጣዋለን ዳገት ሁሉ ገና ገጠር ለመሄድ አስቤል እንኳን እቺ ዳገት
ቺም እንዳገት ትባላለች እሺ አባታችን እንዴት ነው ፋንደና መጥቶልን ፋንደና ቆየኝ ልጅ ተመስገን ነው ዛሬ ገናኛን እግዚአብሔር ድጋሚ ዛሬ ስንገናኝ እንግዲህ ለሶስተኛ ጊዜ ነው እዛው እኮ አሁንም ሶስተኛውንም እዛው ልምጣ ብየውት ነበር መንገዱ ረጅም ስለሆነ በርግጥ መምጣቴን ፈልገው ነበር ደግሞ መስቲ የምታገለግልበትን ሁሉ ስራ የምትሰራበትን ስቱዲዮህንም ደግሞ ጸሎት ላድርግበት ብዬ ህሊናዬ ስለከበደው ነው ለንዶ ሶስተኛውን እንኳን ልይህ ነው የመጣው 7 ቁጥር እና 5 ቁጥር ነበር የሚጫወቱት 5 ቁጥር ሲያየልብን ነው ተማሪናችን በተረፈ ግን 11 እና 7 ቁጥር ናቸው 11 እና 7 ሰባቱንም ቀን ያገለገሉ ነው እንደው ከሚገርመኝ ነገር አሁን እንደው አውቶቡስ ውስጥ ገባሁ ልበል የእናቴ ልጅን ካስተላልፈልኝ ልክፈልስ ተከፍሏል ይሉኛል እንዴ ብዙ ጊዜ እንደዚህ ያጋጥማል ማን የከፈለው እንዴ ማየኔ እኮ አላውቃችሁም ስላቸው እኛ በድምጾት ነው የለየኖትና ይከፈልልኖት ይሉኛል ድምጽ የማይለወጥም ማለት ነው በዚህ ይገረማለሁ ነገር ይገርመኛል በድምጽ ግማሾቹ ደግሞ ድንግጥ ይሉና አጠገባቸውን ካስተላ የእናቴ ልጅ ነው ይላል የኢትዮጵያ ህዝብ የእናቴ ልጅ ነው በቃ አለቀ ተለካ ትልቅ ጸጋ ሰጥቶኛል ለካ በድምጽም ህዝቡ አውቆኛል የኢትዮጵያ ህዝብ ለካ ገንዘቤ እውነትም የእናቴ ልጅ ነው ብዬ በዚህ ደነግጣለሁ በድምጽ እንደ የእናቴ ልጅ ነው ሲለኝ ድንግጥላለሁ ማቦልዶ መንፈስ ቅዱስ አሐዱ አምላክ እንጂ በጣም ትልቅ ቦታ አይደለም እንዴ አንተ እግዚኦ ማህረን ትልቅ ነው አንተ ቤት ትልቅ ነው የኔ ጌታ ይሄ ነው እንግዲህ አባታችን ወይ ጉድ ለማውኑ ኪራውን ትችላለህ እሱ ያስችልሃው እግዚአብሔር ይመስገን ቤተክርስቲያን ስንል እንዴት ትገለጻለች እንዴት ተሰራች ተመስገን ልብ የሚነካ ጥያቄ ነው ይሄቺ ቤተክርስቲያን ሰማያዊት በውስጧ ያለው የሚፈጸመው ሥርዓት አገልግሎት ሁሉ ሰማያዊ ነው ካህናቶቿ ሁሉ ሹመታቸው እኮ ሰማያዊ ነው እስቲ ምሳሌ ልጠቅስ ወዳለሁ ይሄችን ቤተክርስቲያን ከመሬት ተነስቼ አይደለም ሰማያዊት ናት ያልኩት ዘጸአት 25 ምዕራፍ ቁጥር 9 እና 8 ለእግዚአብሔር ነብይ ሊቀ ነቢያት ሙሴን ጠራው መቅደሴን ስሩልኝ ሙሴ እንደማሳይህ እንዲህ አድርገህ እንደማደሪያው ስራት አለው ሰማያዊ ያሰኘው አንዱ ይህ ነው ሰማያዊ አምላክ ሁሉን ማድረግ የሚችል አምላክ ሙሴ እንደማሳይህ እንደማደሪያው አድርገህ ስራ ዘጸአት 25 ቀጥሎ በሐዲስ ኪዳን ልምጣልህ ራዕየ ዮሐንስ 11 ምዕራፍ ላይ እነሆ በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ የኪዳኑ ታቦት በመቅደሱ ታየ ይላል እንግዲህ እናስተውል በሲናይ ተራራ ላይ ለሙሴ ጌታችን የሰጠው የቃል ኪዳኑ ታቦት በሰማይ ያለው የኪዳኑ ታቦትና ለሙሴ የተሰጠው የኪዳኑ ታቦት ልብ በልናይ ያ በሰማይ የታየ ይሄ በሲናይ በመድር ለሙሴ የተሰጠው የኪዳኑ ጽላት አንድ አይነት ይህ ተአምር ሲገለጽ ይህች ቤተክርስቲያን ሰማያዊት ናት በሰማይም አለች ማለት ነው ሰማያዊት ቤተ መቅደስ በሰማይ የሚሰራው ሥርዓቷ በሙሉ በመድር እየተሰራ የምናየው ሹማምንቶቿም ሥርዓቷም ሰማያዊ ነው ስለዚህ በዚህች ቤተክርስቲያን ላይ የሚደረገው ስነ ስርዓት ሁሉ ሰማያዊ በመሆኑ አሰራሩ ሁሉ ሰማያዊ ነው ሹማምንቶቿም ሰማያዊያን ናቸውና ያሰኛት ይህ ነው ስለዚህ ሥርዓቷ ሁሉ ተዛዙ እንዴት እንድትሰራ ሁሉ ያዘዘ አምላክ ስለሆነ ሰማያዊ ናት ሥርዓቷ ቤተክርስቲያናችን ስለሆነ እንኳን ደስ አላችሁ ሰማያዊት ቤተክርስቲያን ናት የምታስተምረን ማለት ነው እናንተ የክርስቲያን ወገኖች ወይ በዚህ ቀን እንደተሰበሰባችሁ እንደዚሁም ክብርት በመቶን በደብረ ጽዮንና በሰማይ ባለች ነጻ በመታወታ በኢየሩሳሌም ይሰብስባችሁ ቤተክርስቲያን ያገለግሏት ደግሞ የተሾሙላት ካህናት አሉ አዎ በተለይ ደግሞ በዚች በጥንታዊት ቤተክርስቲያናችን እነዚህን ካህናት ማን ነው የሚሾማቸው እድሜ ይስጥህ እግዚአብሔር ከኛ ጋር አለ
እስቲ የነቢያትና የሐዋርያትን ሹመት ሰማያዊ መሆኑን እስቲ ምሳሌ ልሰጥ እወዳለሁ። ለምሳሌ እንደው ኖህን ባነሳው እድሜውን ሙሉ እግዚአብሔርን ደስ አሰኘ ይላል። በዚያን ዘመን ለተሰራው በደል ኖህ በእግዚአብሔር ፊት መርከብ ስራ ብሎ ጠራውና ከነኛ ከአጣን መካከል አወጣው ኖህን። እንደገና ልዑል እግዚአብሔር አምላካችን ዘጸአት 3 ላይ ሙሴ አለው ሕዝቤ እስራኤልን ከግብጽ እንድታወጣ ወደ ፈርዖን እልካለሁ ብሎ ጠራና ሾመው። ና ብሎ ጠራው። ሕዝቡን በነፃነት ሕዝቡን እንዲመራ ልባር የእስራኤልን ሕዝብ 600,000 ሕዝብ እንዲመራ ሙሴን ጠርቶ ሾመው እግዚአብሔር አምላክ። እስቲ ልቀጥል። የአባቶቻችን የነቢያትና አሁን ያሉ ካህናት ጭምር ሹመታቸው ሰማያዊ መሆኑን ልብ በል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ ኤርምያስ ከእናትህ ማፀን ሳልሰራህ አውቃለሁ፣ በእናትህ ማፀን ሾሜሃለሁ። እግረ መንገዱን የእናቶቻችን ማፀን እኮ የልዑል ቤተ መንግስት ነው፣ ቅዱሳኑን የሚሾሙበት ማለት ነው። ንጹሃን እናቶቻችን ምን አይነት ክብር እንዳላቸው እኔ እግረ መንገዱ ንጉስ የሚሾመው እኮ በቤተ መንግስት መሳፍንቱን ቀድመው የተሾሙትን መሳፍንቱን መኳንንቱን ይጠራና በቤተ መንግስቱ ነው የሚሾመው። ልብ አድርግ። የእናቶቻችን የንጹሃን እናቶቻችን ማፀን ለልዑል ቤተ መንግስት ነው ማለት ነው። ልዑላኑን የሚሾሙበት ቅዱሳኑ በእናትህ ማፀን ሳልሰራህ አውቃለሁ፣ በአሕዛብ ላይ ነብይ አድርጌ ሾሜሃለሁ አለው። አየሁ ነቢያትን የሚሾም እግዚአብሔር ነው ማለት ነው። አገልጋዮቹን የሚሾም ራሱ ነው ማለት ነው። የአባቶቻችን የንጹሃን ሐዋርያት ሹመታቸው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠርቶ ማቴዎስ 10 ላይ ከቁጥር 1 እስከ 15 ማርቆስ 6 ላይ ሉቃስ 9 ላይ እግዚአብሔር አምላክ አባቶቻችን ሄዱ ደዌ ፈወሱ፣ ለምጻን ንጹ፣ ሙታን ንጹ፣ እኔ ከእናንተ ጋር ነኝ፣ በከንቱ ተቀበላችሁ፣ በገንዘብ አልሾምም፣ ዘር አልጠየቀም፣ ሲሾም እድሜ አልጠየቀም፣ መልክ አልጠየቀም፣ ለመንፈስ ቅዱስ የተመጫችሁትን ሾሞ በከንቱ ተቀበላችሁ፣ በከንቱ ስጡ። ዛሬ ጠበላ ጠመኩ ህሙም ዳነልኝ ብሎ ገንዘብ ቢቀበል ጌታን ከሸጠ ከይሁዳ አይለይም። ያ ተጠማቂው ሕዝብ ሙዳየ መስዋዕት ይጨምራል ማንም ሳያስገድለው። ከዚህ ውጪ በጥምቀት ቦታ የሚፈጸም ነገር የለም። ሙዳየ መስዋዕት ብቻ። በከንቱ ተቀበላችሁ በከንቱ ስጡ። ገንዘብ ቢቀበል ይሄና አማይቶ ጌታን ከሸጠ ይሁዳ አይለይም። ስለዚህ አባቶቻችን ሹመት በሰማያዊት ቤተክርስቲያን ሰማያዊያን አባቶችን በሰማያዊ ሹመት ነው የሚሾማቸው። በሰማያዊቷ ቤተክርስቲያን የሚሾሙት አገልጋዮች ሰማያዊ ሹመታቸው ነው። ከዚህ ውጪ ከዚህ ውጪ ራሱን ሾሞ በማይሆን መንገድ ራሱን ሾሞ ቢገኝ ከፍተኛ የሆነ በደልና ቅጣት ይመጣበታል። ስለዚህ አባቶቻችን ሰማያዊት ቤተክርስቲያኗን ስርዓቷ ሁሉ ሰማያዊ ነው ብያለሁ። ተሿሚዎቿም በሰማያዊ አምላክ ሹመታቸው ሰማያዊ ሹመት ነው። በምድር ያሰራችሁት በሰማይ የታሰረ በምድርም በሰማይም የታሰረ የተፈታ ብሎ ይሾማቸው። ሲያዩአቸው ምድራውያን ናቸው። ስልጣናቸው ሰማያዊ ነው። አገልግሎታቸው ሰማያዊ ነው። ሰማያዊውን ቤተክርስቲያን ሰማያዊ ሹመት በተሰጣቸው አባቶቻችን የሚገለገሉ። ግን እንደው የጠየቀውት የለም እንዴት እስካሁን መኪና የለውትም? እንዴት መኪና አልያዙም? አላልወጡም? የእናቴ ልጅ እኔ እኮ መኪናውን ምናልባት ባስብም የገጠር መኪና ነው። እኔ ገጠር መውጣት ነው የምፈልገው። ከተማ መንሸራሸር አልፈልግም። አዲስ አበባ የገጠር መኪና ነው ወንጌል አገልግሎት። ግን አሁን እኮ የቀረብኝ እናቴ ልጅ ጎማ መግዛትና ነዳጅ ቀረብኝ እንጂ መኪና ህዝቡ ይወስደኛል። ለምን ነው የምደክመው? ና ጎማ ግዛ አትግዛ፣ ነዳጅ ግዛ አትግዛ። እንደኔ እኮ ሆነ የኔ የሚለውን እንደው በፈለኩ ሰዓት ነድቼ መሄድ ቀረብኝ እንጂ ለመንገድ ላይ ቆም ብንወራረዳ መስሪክ ካልቆምም እኮ ጋበዛለሁ። አንዳንዴ ሰልፍ ምገባው መኑ ጋር ነው። ጧት ተማሪ ሲሰለፍ ሰራተኛ ሲሰለፍ ነው። ስለዚህ ደግሞ ብልሃቱ የሚያስቸኩል ነገር ከሌለኝ ሰዓት አይቼ ተማሪው መኑ ከሄደ በኋላ ነው ከቤት የምወጣው። ስለዚህ ገዛው ማልገዛው ምን የኢትዮጵያ ህዝብ ራሱ ገዝቶ ያንቀባረረኛል። የወደፊቱን ደግሞ የገጠር መኪና ነው መፈልገው መድኃኒዓለም ያውቃል። ቤተክርስቲያናችን ልጆቿን የምታስተምርበት
በቃለ እግዚአብሔር የምታንጽበት ቦታዎች አሉ ለዛ ሰማያዊ ክብር የምትሰጣቸው ያገልግሎት ቦታዎቿ ምን ናቸው እድሜ ይስጥልኝ ክብር ይግባህ የኔ ጌታ መንፈስ ቅዱስ አሁንም አይለይህ የናቴ ልጅ አሜን ልብ ሚነካ ጥያቄ ነው የጠየከኝ ቤተ ክርስቲያናችን ስትሰራ 8 መሰረታዊ ነገሮች የማይቀሩ ነገሮች አሏት 8ቱ በሁለት ይከፈላሉ በሁለት ሲከፈሉ አራት ነው የሚሆኑት አራቱን ላስቀድም አራት ቦታዎች አሉ ከባድ ቦታዎች እነኚህን አራት ቦታዎች በሙሉ ስልጣነ ክህነት የሌለው አያገለግልም እነዚህ ቦታዎች ላይ አንደኛ ቤተ መቅደሱ ተሰርቶ ባለቀ ጊዜ መቅደስ ገብተው ወይኑ ቀርቦ ወደ ስጋው ወደ ደሙ ተለውጦ ህብስቱ ቀርቦ ወደ ስጋው ተለውጦ አሐዱ አብ ቅዱስ ብሎ በሶስትነቱ መቅደስ ቅድስት ቅኔ ማለት ተደርጋ በተሰራች ቤተ መቅደስ በተዘጋጀው ህብስት ላይ ካህናቱ ጸልየው መንፈስ ቅዱስ ወርዶ ነው ፍጹም ስጋው ፍጹም ደሙ የሚሆነው ይህ ስልጣነ ክህነት የሌላቸው ሊፈጽሙ መቅደሱም ሊገቡም አይችሉም በልባችን መኖር ያለበት መቅደሱ የልባችን ምሳሌ ነው በመቅደሱ ማገልገል ገብተው ማገልገል ያለባቸው በአሁን ቅድም እንዳልኩት በመንፈስ ቅዱስ ተመርጠው በሾሙ ንጹሃን ጳጳሳት አባቶቻችን የተሾሙ ካህናት ብቻ መቅደሱ ገብተው በጸሎታቸው ስጋው ደሙ ይለወጥላቸዋል አንደኛው የመቅደስ አገልግሎት ሁለተኛው አገልግሎት ይሄ መንፈስ ቅዱስ ካልወረደ አይለወጥም ሁሉ ነገር አይቻልም ማድረግ ሁለተኛው የክርስትና ቤት ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ተወልደው ይባርክ የእግዚአብሔር የሥላሴ ልጆች ሆነው በመንፈስ ቅዱስ ታትመው ክርስቲያን ተብለው ቤተ መቅደስ የሚገቡበት ዕለት ያ ዕለት ሥርዓተ ጥምቀቱ የሚፈጸምበት ክርስትና ቤት ከባድ ክብር ተሰጠዋለች አንደኛ ዋናው ቤተ መቅደስ ሁለተኛ ክርስትና ቤት የሚፈጸመው ሥርዓት ልጅነት የሚገኝበት ከአብራከ መንፈስ ቅዱስ ከሥላሴ የምንወረድበት ዕለት ክርስትና ቤት ከፍተኛ ክብር ይሰጠዋል መንፈስ ቅዱስ ካልወረደ ዋሁም አይለወጥም ካህናቱ ካልጸለዩ ክርስትና መፈጸም አይችልም ስለዚህ ከአብራከ መንፈስ ቅዱስ ከሥላሴ ለመወለድ ሥርዓቱን የሚፈጽሙት ሙሉ ስልጣነ ክህነት ያላቸው ሶስተኛው ህሙማን የሚጠመቁበት የማጥመቂያ ቤት ሥርዓቱን ጠብቆ ነው የሚሰራው ሲጠመቁም ካህኑ ከምስራቅ ተጠማቂው ወደ ምስራቅ ሆኖ ነው የሚጠመቀው ሥርዓት ነው ሲያጠምቅ ወንጌልም ሲሰበክ ምን ጊዜም በሰሜን ወንጌል መስበክ ይቻላል ፊት አዙሮ ወደ ሰሜን በደቡብ ወንጌል መስበክ አይቻልም ታቦት አይቆምበትም ለፈጣን ተልኮ የወጣ ካህን አይመለስበትም በመራብ ይቻላል ምን ጊዜም ካህኑ በስተመራብ ነው መሆን ያለበት በስተምስራቅ ሆኖ ህዝቡ በመራብ ሆኖ ፊቱን ወደ ምስራቅ አዙሮ ምስራቅ እንዲዞራ ሲጠመቅም ሥርዓቱን ጠብቆ በተሰራ የጠበል ቤት ውስጥ ሆኖ ነው የሚጠመቀው በሚያጠምቅበት ወቅት በግራጁ ጠበሉን ይዞ በቀኝ እጁ በግራጁ ጠበሉን እየመረ በቀኝ እጁ ግንባሩ ላይ አድርጎ ነው የሚያጠምቀው ይህ ስነ ስርዓት ከጀመረ የጠበል ቤቱ ቀጥሎ ልባርጋ አንደኛ መቅደሱ ሁለተኛ ክርስትና ቤት ሶስተኛ የጠበል ቤት ጠበል ቤት ውስጥ እኮ መንፈስ ቅዱስ ካልወረደ አጋንንቱ አይወጣም ውሃው ተለውጦ ጠበል አይባልም ካህኑ ካልባረከው ካህኑ ካልጸለየበት ዳዊት ካልተደገመበት አይሆንም ስለዚህ ሶስተኛው ክብር የምትሰጥበት ቦታ ጠበል ቤት ሥርዓቱን ጠብቆ የሚሰጠው ሥርዓቱ መጽሐፉ ላይ ተገልጿል አራተኛው ቅድም በሁለት ይከፈላል እንዳልኩ አራተኛው አውደ ምህረቱ ላይ የሚቆመው ካህኑ ልክ ወንጌሉን ለማስተማር ቦታው ተሰጥቶ ሲቆም መንፈስ ቅዱስ አውደ ምህረቱን መምህሩን አንደበቱን ለመጠቀም አውደ ምህረቱ ላይ የህዝቡን ልቦና ሰብስቦ መንፈስ ቅዱስ በዚያ ቦታ ላይ ይረባል ያ ሊሰብክ ሊያስተምር የተነሳው ካህን መንፈስ ቅዱስ ለህዝቡ የሚያስፈልገውን ወስኖለት ነው አውደ ምህረቱ ላይ የቆመው
ያን ካህን ቅድም እንዳልኩ ከላይ ጀምሮ ቅዳሴን አቆም አይቻልም። ክርስትና ስርዓቱ ከተጀመረ ማቆም አይቻልም። ጠበል ቦታ ሊጠመቁ የመጡት ተጠምቀው ሳይልቁ አጥማቂው ማናገር ማቋረጥ አይቻልም። ስብከተ ወንጌሉም መንፈስ ቅዱስ አውደ ምሕረቱን ተረክቦ ማስተማር ከጀመረበት አንስቶ ምጥላይ ነው ያለው ማለት ነው። መምህራንና አስተማሪና እኮ ወላድ ሴት አንድ ናቸው። እዛው አውደ ምሕረቱ ላይ ቆሞ እኮ ሊወልድ ነው አስተማሪው። በንስሐ የሚወለዱ አሉ። አህዛብ የነበሩ ምንም የማያውቁ በሃይማኖት የሚወለዱ አሉ። አምኑ አጥምቁ ሊል የሚል ይኖራል እዛ ህዝብ ውስጥ። ስለዚህ መምህራንና ወላድ አንድ ናቸው። ምጥ ያዛትን ሴት ማቋረጥ አይቻልም። ደግሞ የተጫነችን አህያ እኮ ባለቤቱ ነው የሚያራግፋት። ባለቤቱ አራግፎ ነው ወደ ሜዳ የሚያሰዳት። መንፈስ ቅዱስ ጭኖት መጥቷል። ጭነቱን እስከሚያራግፍ ድረስ አቋርጥ ማለት ከባድ በደል ነው የሚያመጣው። ወደ እኔ የሚመጡትን ከማሰናከል ይልቅ አንገቱ ላይ ድንጋይ ታስሮ ባህር ቢጣል ይቀለዋል ይላል ወንጌልን። እነዚህን አራቱን ማቋረጥ አይቻልም። ስለዚህ በእነዚህ በአራቱ ላይ መንፈስ ቅዱስ ምጥ ይዞታል ማለት ነው። መምህሩ በንስሐ የሚወለዱ አሉ። የተጣሉ ቢኖሩ ለመታረቅ ሚዳዳቸው አሉ። ቃል እግዚአብሔር ልባቸውን ሲነካ እንደገና ከሌላ እምነት የመጡ ለመመለስ ይዳዳቸው አሉ። እነዚህን አራቱን ስልጣነ ክህነት ያላቸው ብቻ ናቸው የሚሰሩት። እነዚህ አራት ቦታዎች መንፈስ ቅዱስ የሚወርድባቸው ስለሆነ እንኳን ሰው የሰማይ መላእክት ጸጥ ረጭ እንቅስቃሴ የለም በእነኚህ ስርዓቶች ላይ አንድ እንቅስቃሴ የለም። ክፍል 2 ቤተልሔም ግብር ቤት ደወል ቤት ከቤተ ክርስቲያኑ ምን ያርቀው መሰራት እንዳለባቸው አባቶቻችን ክንድ እየለኩ አስቀምጠዋቸው። ሊቃውንት አባቶቻችን ተጠይቀው አዲስ ቤተ ክርስቲያን ሲሰራ ቦታቸውን ጠብቀው ይቀመጣሉ። አራተኛው ደጀ ሰላም ነው። እነኚህን ነገሮች አስተካክላ ቤተ ክርስቲያናችን ብልህ ናት። ቤተ ክርስቲያናችን እነዚህን ነገሮች በተለይ ህሙማን የሚድኑበትን ቦታ አስተካክላ ተቀምጦ መጠመቅ የሚችለውን በወንበር አስቀምጣ መቀመጥ የማይችለውን ደግሞ የምታስተኛበት ስፍራ አስተካክላ። መንፈሳዊ ሆስፒታል እኮ ናት። ሆስፒታል ብትሄድ አሁን መቀመጥ ያልቻለውን አልጋ አዘጋጅተው የለም እንዴ? ሽንት የሚመረመረውን ሽንት ቤት አላቸው አይደለም እንዴ? ይሄ ሁሉ እኮ የዛሬ ሆስፒታል እኮ የቤተ ክርስቲያናችን የተማሩት ትምህርት ነው። ሽንት ቤት መስራት፣ ጽዳት ቤት አልጋ መስራት፣ ህሙማን መቀበል። እንዴ ደጀ ሰላሙ መቃብር ቤቱ ሁሉ እኮ ድሮ እንዴ ታሞ የመጣ ቤት አይመለስም። የኔ ጌታ በቃሬዛ የመጣ በሸክም የመጣ ወደ ቤት መቃብር ቤት አሳርፈውት ጠቅላላ የደብሩ አገልጋዮች ጸሎት አድርገው ጥምቀታል ወዲያው ደግሞ ይሄዳል። መንፈሳዊት በታላቅ ክርስቲያናችን ባለሙያ ናት እኮ። አንተ ድግስ የምትደግሰው የተጠራውን አስቀምጠህ ነው እንዴ? ከመምጣቱ በፊት አይደል እንዴ የምትደግሰው? ቤተ ክርስቲያናችን እኮ ሽንት ቤቱን፣ ጠበል ቤቱን፣ ማረፊያውን ሁሉን አዘጋጅታ እኮ ኑ ተጠመቁ ብሎ መጥራት ያለባት ስንዱም ቤት ናት። በአሁኑ ሰዓት የምናየው ግን ጠበል ብቻ ፈለቀ ይባላል። ስትሄድ ማረፊያ የለም፣ ስትሄድ መቀመጫ የለም፣ ስትሄድ ሽንት ቤት የለም። ለዚህ ቤተ ክርስቲያናችን ንጽህና የምታስተምር ቤተ ክርስቲያን ስንዱም ቤት ስለሆነች ጠበል ቤቷን ሁሉ አዘጋጅታ አስተካክላ ነው ህዝብ የምትጠራው። ስለዚህ ይሄ ሁሉ ስርዓት እንዲይዝ ነው የነ መጽሐፍ የጻፍኩት። በእውኑ ከፍተኛ ጥያቄ ነው የጠየቀኝ። ስለዚህ ከዚህ ከአራቱ መንፈስ ቅዱስ ወርዶ የሚሰራባቸው እነኚህ ቦታዎች ሰዎች አራቱ የመጀመሪያዎቹ ሰማያዊውን ሹመት ያልተሾመ አንድ ነገር አያደርግም። እነዚህ ቦታዎች ላይ ህዝቡም ስልጣነ ክህነት በሌለው መጠመቅ የለበትም። ስልጣነ ክህነት ያለው ካን ጠበል ቤት ውስጥ ካልገባም ግቡ ብያላዝም ገብቶ ማጥመቅ አለበት። አዘጋጅታ ነው አስተካክላ መስተካከል አለበት። የተሳሳተ ቢኖር ጠቅላላ በ77ቱ ዓመት እድሜዎት አልሰራሁም ይቀረኛል ብለው ቅር የሚሉት ነገር ምንድነው? እድሜስተ ጥሩ ጥያቄ ነው የጠየቀኝ። ገጠሩን ወገኔን አላገኘሁትም እንደፈለኩ። ይሄንን እድሜ ለምነዋለሁ መድኃኔዓለም ክርስቶስን። የገጠር መኪና ያልኩህም በዚህ ምክንያት ነው። እያንዳንዷን ገጠሪቱን ኢትዮጵያ ቤተክርስቲያኗን ማየት ይፈልጋሉ። በቃ የቻልኩትን እንዳልኩ በገጠር መኪና ሄድበታለሁ። ያ ቢቀር ደግሞ ፈረስ እየተከራየሁ በቅሎዬን እየተከራየሁ ሄጄ አስተምራለሁ የሚል ስሜቴ አልቆመም። ይሄንን ለምኜዋለሁ መድኃኔዓለም ምስክሬ ነው። ለምኜዋለሁ። ገጠር ዞሬ አስተምራለሁ። ጤናዬን ስጠኝ፣ ጉልበቱን ስጠኝ፣ መንገዱን ምራኝ ብዬዋለሁ። በቃ
መንገዱም የሱ ነው ጤናውም የሱ ነው ሁሉም የሱ ነው ይሄ ነው በቃ ያልበረደልኝ እንደ ልቤ በቃ የልቤ ያልደረሰው ገጠሩ ህዝብ ነው እርሱ ልዑል እግዚአብሔር የሾማቸው ካህናት እንዴት አድርገው አነጿት ቤተ ክርስቲያናችን ልዑል እግዚአብሔር አምላክ ሙሴን እንዲህ አድርገህ እንደማደሪያው ስራው አለው አሁን ደግሞ እነኚህ ሰማያውያን አባቶቻችን በልዑል እግዚአብሔር የተሾሙ ሰማያዊውን ሥርዓት የሚፈጽሙ አባቶቻችን እንዴት አድርገው አነጿት እንደሚከተለው እነኚህ ካህናት ልዑል እግዚአብሔር ባዘዛቸው መሰረት በሶስትነቱ አዟቸዋል ሶስትነቷን ጠብቃ መቅደስ ቅድስት ቅኔ ማህሌት አድርገው እየሰሩ ሥርዓቷን ሳይለቁ እስካሁን ድረስ ጠብቀዋት ኖረዋል የሚሰሩትም መቅደስ ቅድስት ቅኔ ማህሌት አድርገው ነው ሙሴም ቅድስተ ቅዱሳን ቅድስት ደብተራ ኦሪት ብሎ ሶስት አድርጎ ነው የሰራት ታቦተ ጽዮን የነበረችውን የኦሪቷን ቤተ መቅደስ እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በፊልጵስዩስ ሶስቱ ሐዋርያት ቅዱስ ጳውሎስ በርናባስና ፊልጶስ አስተምረው ጣዖትን አጥፍተው ሊሰናበቷቸው ሲሉ ጣዖቱን ዘጋችሁ እዛ ነበር የምንጸልየው ቤተክርስቲያን ስሩልን ሲሉ ያለኔ ምንም ማድረግ አትችሉም ብሎናልና ወደ እግዚአብሔር እንጸልይ ሲሉ መንፈስ ቅዱስ ወዲያውኑ በሙሉ በያሉበት ተረድተው ወደ እግዚአብሔር ሲጸልዩ በደመና ሰበሰባቸው ሰኔ 20 ቀን መዳخل ያለ ከዚያ በኋላ 13ኛ ቅዱስ ጳውሎስ ተጨምሮ ያመፀኛ ያሳዳጅ የነበረ ልቡ ቅን ስለነበረ ጌታን ለማገልገል ለዚህ ክብር አብቅቶት ከወንብድና አንጥቶት 13ኛ ሐዋርያ ሆኖ በደመና ሰብስቧቸው ለምን ሰበሰብከን ብለው ሲጠይቁት ታሪኩን ለማሳጠር ነው አንደኛ ህንጻ ቤተ ክርስቲያንን ላስተምራችሁ ሁለተኛ ሥርዓተ ቤተ ክርስቲያንን ላስተምራችሁ ሰበሰብኳችሁ ብሎ ወደ ምስራቅ ወስዶ ሶስት ድንጋይ አቆርቦ ቆሞ ስሩ አላቸው እንደ ሰምሳት እንደነካው ሰብ እየተሳበ በሶስቱ ድንጋይ መቅደስ ቅድስት ቅኔ ማህሌት አድርገው ሰርተዋል መድኃኒታችን ኢየሱስ ክርስቶስ ልባርክ በስጋው ወደዚህ ዓለም መጥቶ ካረገ በኋላ እመቤታችን ባረገች በአራተኛው ዓመት 13 ሐዋርያት በሰሯት መቅደስ እመቤታችን መንበር አድርጎ ቀድሶ እመይዘሳ አንተሙኒ ከበዝግበሩ ከዛሬ ጀምሮ እንዲያርጋችሁ ስሩ ብሎ ራሱ ቀድሶ አቆርቧቸው አርጓል ያችን ሥርዓት ሳያፋልሱ አሁን እስካሉት አባቶቻችን ድረስ እስከ ታላላቅ አባቶቻችን ድረስ እመይዘሳ አንተሙኒ ከመዝግበሩ እቺን ቃል ጠብቀው ይሄው ዛሬ አድርሰው አስረክበውናል መቅደስ ቅድስት ቅኔ ማህሌት በዚህ ሥርዓቷን ጠብቃ በተሰራች ቤተ መቅደስ ውስጥ ስጋው ደሙ ወይኑ ወደ ደሙ ህብስቱ ወደ ስጋው ተለውጦላቸው ህዝብ ያስተማሩ ያቆረቡ ይሄው ልጆቿ መንግስተ ሰማያትን ለመሞሸር የክርስቶስን ቀን እየጠበቀን ነው ላለው አይነቴ ሰው ግን እስካሁን ምንም ድካም አልሰማሁም መድኃኒዓለም የተመሰገነ ይሁን አልደከምኩም ዳገትም በወጣ ደክሞኛ ያቀም እንደ ደንቡ አረፍ ይያልኩ ምራቄን ይያዋጥ እሄዳለሁ ደከመኝ ብዬ ፈጣሪን አማርሬ ለምን ወጣሁ ብዬ አላውቅም ደስ ብሎኝ ነው ሄዶ አሁንም ያ ነው ምፈልገው ገጠር መኪና ካገኘው ያችን ድምጽ ማጉላዬን ይዤ እቺ መናገሪያዋን ይዤ አስተምሬ ገጠሩን ወገኔን ኮረኮንቹ ውስጥ ገብቼ ያን ነው መመኘው የኮረኮንች መኪና ነው እንጂ መመኘው ምናልባት ምኞቴ የኮረኮንች የገጠር መኪና ስለሆነ ለዚህ ሆናል ያዘገየው እግዚአብሔር ነው አው ማን ያውቃል እሱን ግን ቢያገኙ እወጣለሁ የሆነ ሰዎች የሆኑ ግሩፖች የሆኑ የወንጌል የተዋህዶ ልጆች ወይም ደግሞ ለወንጌል የሚቀኑ ሰዎች ለአባታችን ለእናቴ ልጅ ይሄ መኪና ይገባውታል ብለው ቢዘረጉ ይቀበላሉ ማለት ነው እንግዲህ እግዚአብሔር ካመለከተው ለአገልግሎቱ ብቻ አልከራከረው እኔ ደግሞ መጠብቀው ምንድነው እቺኑ የቆዳ ስራዬን ደግሞ ጌታ ቢባርክልኝ በላቤ መግዛት ነው የምፈልገው ሙখራውን በዚህ ነው ሚኖርባት ልቤን ያውቃል እኔ ጌታው እና በዛ ኮርቸበት በየኔ ጌታ ራሴ ገዝቼ ቢሆንልኝ ደስ ይለኛል ለነገሩ ደግሞ ምንድነው እንድሮ ከቤተ ክርስቲያኑ ሩቅ ነው ለነፍስ አባቱ በቅሎ ከነኮርቻው ይሰጣል ይድሮ ሰው
እንደው ለትውልዱ የሚያሳስቡት ነገር ካለ እስኪ እሺ እናቴ ልጅ ለትውልዱ ማሳስበው ምንም አይነት ተአምር ተሰራ ቢባል የእናቴ ልጅ ወገኖች እባካችሁ ስሙኝ የእናቴ ልጅ ምንም አይነት ተአምር እንደውም ጭራሽ ሙት ማስነሳት በወንጌሉም አለ ሙት አስነሱ ነው ያላቸው ከሙት ውጪ እንደው ሌላ ተአምር እስካሁን ሰምተን ማናቀው ተአምር ተደረገ ቢባል እባካችሁ ከቤታችሁ አትውጡ ጠበል ከፈለጋችሁ ጠበል ቤት በየአካባቢያችሁ በየደጃችሁ ባሉ አብያተ ክርስቲያናት ተገኙና ጠበል ቤቱን መጀመሪያ አሳምራችሁ ስሩ ሲጠመቅ የሚቀመጥበት ለካህኑም ለተጠማቂውም አመቻቹና ስሩ እንዴት ነው የሚሰራው በሉና ጠይቁን ሳላመልጣችሁ ጠይቁኝ አስተምራችኋለሁ ነገር መናገር ይችላል ቆሜ መሐንዲሶቹን እንዲያርጉሳችሁ ማለት ይችላል አስተካክሉና ደጃችሁ ባሉት በእነኚህ ልዑል እግዚአብሔር በሾማቸው ሰማያዊ ሹመት በተሸለሙ ንጹሃን አባቶቻችን በጳጳሳት በተሾሙ ካህናት ተገልገሉ ጠበል ፈለቀ ሲባል አትንጋጉ እሁድና ቅዳሜ ጉዞ ይቅርባችሁ እሁድ ቅዳሜ መግዛትም መሸጥም መለወጥም አይቻልም ይሄን ለትውልዱ አሳስባለሁ የእናቴ ልጅ ከፍተኛ ሁኔታ ማሳስበው ይሄንን ነው ዘር መዝራት የቤተክርስቲያናችን ነው መድኃኒት ቀመማ የቤተክርስቲያናችን ነው ብዙ መድኃኒቶች አሉ ከመንፈሳዊ ውጭ አትክልቱ ኮሶኮ ተጠጥቶ ያሸራንኩ ይሄ ሌላ ሟርት የተቀላቀለበት አይደለም የቤተክርስቲያናችን ስርዓት ዛሬ በሟርት በመተት አንዴ በመቁጠሪያ በመን ይያሉ ሜዳ ለሜዳ በጧፍ እየደበደቡ ያስጨው ይሄ ስርዓታችን አይደለም በጧፍ አይደበደብም ሰው ለዛውም ያሁኑ ጧፍ ከምን እንደሚነከር አይታወቅም ሱና ልናገርም የሰው ገበያ እንዳይዘጋ ነው በልቶ ይብላበት እስኪበላ ድረስ አይተቀሙ አይተርፉ አያተርፉ የመርካቶ ዘይት ቅባ ቅዱስ ብለው ገብተውበታል አይተርፉ አያተርፉ ስለዚህ ጧፉም ቢሆን ሰምኖ የሚነከረው ገበሬው ሰነፈ አጸራረም ብሎ መርዝረጨ ንቦቹ አለቁ እውነተኛው ማር የለም ዛሬ በቻይና ሞራ ነው ጧፍ የሚነከረው ቅዳሴውን ገጠር ብትሄዱ በሰም የተነከረው ነው የሚቀድሱበት ይሄንን መጽሐፍ ነው የሚያነቡበት እናቶች የግረ መንገዱን ሰሙን እየገዛችሁ ነክራችሁ ቅዳሴ እንዲቀደስላችሁ አድርጉ ስለዚህ እቺ መንፈሳዊ ሆስፒታሉ እኮ የኛ ነው ከኛ ነው የወሰዱት እኮ ሜትሮ የኛ ነው ከቤተክርስቲያን ስዕሉ የቤተክርስቲያን ነው ፊደሉ የቤተክርስቲያን ነው ጥበቡ ሁሉ የቤተክርስቲያን ነው ቀለሙ የቤተክርስቲያን ነው ሽመናው የቤተክርስቲያን ነው ወርቅ ማቅለጡ የቤተክርስቲያን ነው ሆስፒታሉን ወስደው እነሱ ሲጠቀሙበት እኛ ዛሬ ለጥ ያለ ሜዳ ላይ ማረፊያ የለም የለ ሽንት ቤት የለም የለ ጠበል ፈልቅ ብሎ ህዝቡ ማርመስመስ ስለዚህ ጠበል የምትፈልጉ ባላችሁ ቤተክርስቲያን አባቶቻችን ነግራችኋለሁ ሹመታቸው ሰማያዊ ነው በሰማያዊ አምላክ የተሾሙ ካህናት ናቸው ያድናሉ ጠበል ቤቱን አስተካክላችሁ ተመካክራችሁ ስሩና ደጃችሁ ባሉ አባቶ የተጠቀሙ ወዴትም አትሄዱ ነው ማሳሰቢያ እለተ ሰንበት አትሄዱ ደብረ ዘይት ናዝሬ ማን ነው ሰንበት የምትሄዱ አርብ ነው የሚገባው አርብ ግቡ ሰኞ ጧት ኪዳን አድርሳችሁ ተመለሱ ነው ማሳሰቢያ ስለዚህ ይሄ ትውልድ በአባቶቻችን እንዲጠቀም ንጹሃን ካህናት ያጠመቁት እንደሚድን አይድናለሁ ብሎ ስርዓቱን የጠበቀ ቤተ መቅደስ ሰርተው ማጥመቂያ ቤት ሰርተው እንዲጠመቁ ይሄንን በጥብቅ አሳስባለሁ የእናቴ ልጅ ምንም አይነት ተአምር ተሰራ ቢባል ማቴዎስ 24 ምዕራፍን አንብቡት ከቤታቸው እንዳይወጡ አሳስባለሁ እደጃችን ያሉትን ካህናት ቤተክርስቲያን ጠበል ተጠመቁ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጉዟችን እንደ እስራኤል ዘስጋ በጆርዳን በኩል ወደ እስራኤል ይሆናል እንደ ህዝብ እስራኤል ቀይ ባህርን እንሻገራለን በአካባ ደሴት ላይም እናድራለን በአስደናቂው የፔትራ ፍልፍል አለት ውስጥም እናልፋለን ከጭንጫ አለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን እንኳን ለብርሃነ ልደቱ በሰላም አደረሳችሁ የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን ከዋዜማው ጀምሮ በቤተልሔም በኤፍራት አደባባይ ምስጋናው እንደ ወንዝ ይፈሳል ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን
እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙ የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያደረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን ብርሃነ መለኮቱን የገለጸበትን ደብረ ታቦርን ውሃ ወደ ወይን የተቀየረበትን ቃና ዘገሊላህን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍ 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም። እቺን ቤተክርስቲያን የሚያገለግሉ ካህናት ታዲያ እንዴት ነው ተመርጠው የሚሾሙት? ክብር ምስጋና ይግባው። በበዓለ 50 የወረደው መንፈስ ቅዱስ በአባቶቻችን ሐዋርያት 72 ቋንቋ ይገለጻላቸው ያድው ይፈውሱ ለምጽ አንጹ ብሎ የሰጣቸውን ጸጋ በእጥፍ የተቀበሉበት ዕለት ያ የመንፈስ ቅዱስ ሰንሰለት በንጹሃን ሐዋርያት ላይ ወርዶ የነበረው ያ የመንፈስ ቅዱስ ሰንሰለት እስካሁን አልተበጠሰም። ያ የመንፈስ ቅዱስ ክብር አባቶቻችን በእኛ ዘመን የሚሾሟቸው ወይም የተሾሙት ንጹሃን ጳጳሳት ያ መንፈስ ቅዱስ ንጽህና ድንግልናቸውን ጠብቀው የተሾሙልን ሊቃነ ጳጳሳት አባቶቻችን እነሱ ድንግልናቸውን ጠብቀው ዲቁና የተሾሙት ድንግልናቸውን ጠብቀው ደግሞ ሥርዓተ ጋብቻ ገብተው የተሾሙትን ካህናት በአንብሮተ እድ ሾመው ይህንን ትምህርት እያስተማሩ ያን ሰማያዊ ሹመት ሐዋርያት የተሾሙትን ሹመት ንጹሃን አባቶቻችን ጳጳሳት እየሾሙልን እቺን ቤተክርስቲያን ይኸው እያነጿት እያገለገሏት ይገኛሉ። ስለዚህ የአባቶቻችን ሹመት በንጹሃን ጳጳሳት ቀድሞ ሐዋርያትን የሾሙ መንፈስ ቅዱስ ዛሬም በንጹሃን አባቶቻችን በጳጳሳት ላይ እየሾመልን እያገለገሉን ይገኛሉ። ሹመታቸው እንዲህ ነው። በአሁኑ ሰዓት ያሉ አባቶቻችን የሚሾሙት በንጹሃን ጳጳሳት በንፋት በአንብሮተ እድ ሜሮን ተቀብተው ከብረው አባቶቻችን እነኚህ ጳጳሳት ከዲቁናቸው ጀምረው ንጽህና ድንግልናቸውን የጠበቁ መሆኑን በተሰጣቸው መንፈስ ቅዱስ መንብረው የሾሙለት አባቶቻችን እያገለገሉ በእነሱ እየተባረከን ያለ ነው። እንዲህ ነው ሹመታቸው። አባቶቻችን ሰማያዊ ሹመት ነው፣ የሐዋርያ ሹመት ነው፣ የመንፈስ ቅዱስ ሹመት ነው። እንዲህ ነው የሚሾሙት። ከዚህ ውጪ ሹመት የለም። ከዚህ ውጪ ክህነት አለ ብሎ መናገርም አይቻልም። ይሄ ስልጣን ያልተሰጣቸው ምስጢር ገብተው ውስጥ ገብተው መንፈስ ቅዱስ የሚሰራውን ክህነት የሌላቸው ማገልገላቸው ይሄ ነው ሹመታቸው። ክቡር አባታችን መጋቢ ሃይማኖት ቀሲስ መንግስቱ የእናቴ ልጅ ከስብከቱ ካውደ ምሕረቱ በተጨማሪ ደግሞ በመጽሐፍ ወደ ትውልዱ ይደርሳሉ። አሁን የጀመሩት አንድ በጣም አስፈላጊ መጽሐፍ አለች። ቅድም ተናግረናል። በዚህ በጥምቀት በተጠማቂ በአጥማቂ በጸበል ቤት በተለያዩ ነገሮች ሥርዓተ ቤተክርስቲያን ያካተተ መጽሐፍ አዘጋጅተዋል። እሱ መጽሐፍ ምን ላይ ደረሰ? እስኪ ትንሽ ያለበት ያሳውቁ። በርግጥ ደክምበታለሁ። 2013 አካባቢ መሰለኝ የጀመርኩት። ብዙ ደክምበታለሁ። በአንተ አሳሳቢነት ደግሞ አበረታኝ። እግዚአብሔር ያበርታ። ይህ መጽሐፍ ለመላው ወገናችን እንዲደርስ ነው ያለን እድል። ደግሞ እኛ በአሁኑ ሰዓት ያለን ካህናት ደግሞ በተለይ በእድሜ ገፋ ያልነው ቀደም ያለችውን የዚችን ሰማያዊት ቤተክርስቲያን ሥርዓት ለትውልድ ማስተላለፍ ስለሚኖርብን አበረታተኝ። ይሄ መጽሐፍ ተጽፎ ማተሚያ ቤት ገብቶ በአሁኑ ሰዓት ተስተካክሎ አልቋል። ለምሳሌ ገጾቹ 88 ደርሰዋል። የማተሚያ ቤቱ ዋጋ እንደገና ከማተሚያ ቤት ደግሞ ታትሞ ሲወጣ አከፋፋዮች አሉ። እነዚህ አከፋፋዮች እንዲሁ አይደለም የሚወስዱት፣ በዋጋ ነው የሚወስዱት። ዋጋ ከፍለናቸው ነው የሚወስዱት። እነዚህ የማተሚያ ቤቱ ዋጋ ለብቻ የአከፋፋዮቹ ዋጋ ተጨምሮ 88ቱ ገጽ በተቀላላ 200 ብር የአንዱ መጽሐፍ ዋጋ ደርሷል። መጽሐፉ አንዱ መጽሐፍ 200 ብር ነው የሚሸጠው ማለት ነው። 88 ገጽ ነው። ለባዶ ሐረግ አለው። ውስጡ ስዕል አለ። ሥርዓተ ጥምቀት ምስጢሩን የጠበቀ ስዕሉ ራሱ ትምህርት ነው።
ስዕሉን አልገልጽም እዛ ላይ ይዩት ተጽፏል አዕማደ ምስጢር ምስጢረ ጥምቀትን ያንብቡት እንዴት ሆኖ ነው ስዕሉ ምን ምስጢር አለው ያ ስዕል ያንን ምስጢር አድርጎ ስዕል አለበት በዚህ ምክንያት ስዕሉን ጨምሮ ልባዱ ላይ ያለውን አርግ ጨምሮ ውስጡን ጽሑፍ ጨምሮ 200 ብር ተገምቷል አሁን ስንት ይታተም ለመጀመሪያ ለሙከራ 5000 መጽሐፍ ይታተም እንግዲህ በ200 ብር 5000 ብር 5000 መጽሐፍ በአሁኑ ሰዓት ስንት ብር ይደርሳል የሚለውን እንግዲህ ጠቅላላ በዚህ ሁኔታ በአንተ ባዘጋጀው ሁኔታ ወገናችን እየሰማ ነው ያለው ለማተሚያ ቤቱ እንግዲህ ይሄንን ብር አስረክበን ቶሎ እንዲታተም መደረግ አለበት ማለት ነው በአሁኑ ሰዓት የመጽሐፉ መሸጫ እንግዲህ 200 ብር ነው ማለት ነው 5000 እንዲታተም አድርገን በ5000 ሞክረን አካሄዱን አይተን ህዝቡ የሚሰጠውን አስተያየት አይተን እንግዲህ ገፋ አድርገን እንዲታተም እናደርጋለን ማለት ነው እዚህ ደረጃ ደርሶልኛል እድሜ ላንተ እንግዲህ መጽሐፉ ርዕስ እስኪ በርሶ ምን ነበር እስኪ አስታውሱ አዎ የተዋህዶ ቤተክርስቲያናችን የህሙማን ፈውስ ስርዓት ነው የሚለው መጽሐፍ በዚህ እንግዲህ አሁን ባለንበት ሰዓት ትንሽ ትኩረት ያስፈልገዋል ይሄ የጸበል አጠማመቅ ጥምቀት የሚለው የልጅነት ጥምቀት አለ ይሄኛው የፈውስ ጥምቀት ነው አዎ ያቺኛው ማትደገመው ነች ይሄኛው የሚደጋገመው ነው ተጠማቂው ምን ማድረግ አለበት አጥማቂው ምን ማድረግ አለበት የጥምቀት የሚጠመቅበት ቦታ የጠበሉ ቦታ ያሉ ጥንቃቄዎች በሙሉ እንግዲህ በዛ መጽሐፍ ላይ ተጠቃለዋል 88 ገጽ የሚወስድ ነው እንደው ይህ መጽሐፍ ለማዘጋጀት ምን አሳሰቦት ለጠየቀኝ ጥያቄ ይሄን መጽሐፍ ለማዘጋጀት ያሳሰበኝ ትልቁ ነገር በአሁኑ ሰዓት በቤተ ክርስቲያናችን አካባቢ ያለው የህሙማን ፈውስ የጥምቀት ስነ ስርዓት ምን ይመስላል በእድሜ ያደኩበት በአባቶቼ የተማርኩት ስርዓቱ ምን ይመስላል የሚለው ለመጻፍ ነው የተነሳው በቃ ያንን ለትውልድ እስቲ ይወቀው የጥንቱን የቤተ ክርስቲያኗ የህሙማንን የማጥምቅ ስነ ስርዓት ምን ይመስላል የሚለው ለማስተላለፍ ነው ትልቁ ነጥብ በቃ ይሄ ነው ትልቁ ነጥብ ያንን ለመግለጽ ነው ለትውልዱ ለመታተም ወደሚዘጋጅበት ነው የደረሰው ዋጋው ብዙ ነው እየጠየቅን ነበረ በጣም በአሁኑ ሰዓት ወረቀት ቀለም ምን እነሱም አይፈረድባቸውም እውነት ነው ሁሉ ነገር ስለጨመረ ነው እንግዲህ አድማጮች ተመልካቾች የአባታችን ወዳጆች በተለይ ደግሞ ቀደም ባለው ጊዜ በ10 ከ20 ዓመት በፊት በአዲስ አበባ አድባራት በጣም በስፋት ሲያስተምሩ በነበረበት ሰዓት በማታው መርሃግብር በጧቱ እንዲሁም በጠበል በማጥመቅ እናንተ ውጭ ያላችሁት በጣም ትንሽ ብዙ ናችሁ የአባታችንን ይችን መጽሐፍ እንደው በዚህ እድሜያቸው ደስ ይበላቸው ታተሙ ምንም ሳያስቡ ወደ ህዝብ አይደለም ወደ ህዝብ ነው ማለት አዎ ለህዝብ እንዲደርስ ነው ምኞቶት ይሄ መጽሐፍ ተጽፎ ሁሉም አይቶት ሁሉም አንብቦ ሁሉም እንዲጠቀምበት ነውና የአባታችን ምኞት እንዲሳካ ከጎንኖት እንዲሆኑ አሳስባለሁ ስልክ እናስቀምጣለን የማንም አይቀመጥም የክብር አባታችን የሳቸው ስልክ ይቀመጣል የምታደርጓት ነገር እዛው በስልክ ትነግራላችሁ አካውንታቸውን ካስፈለገ አካውንታቸውም ይቀመጣል ክርስቲና ስማችሁን ትነግራላችሁ ተጽፎ አልቆ ተዘጋጅቶ ለመስራጨት ያብቃው አሜን አሜን ጽሁፉ አልቋል ሁሉ ነገር ተስተካክሏል ቀጥታ ነገ አንጣ ቢለኝ ገንዘቡ እጄ ላይ ቢገባና የ5000 መጽሐፍ ለማተሚያ ቤቱ ባስረክብ በማግስቱ ይጀምራል ሰውየው ስራው አልቋል በቃ ማተሚያ ቤት መስጠት ብቻ ነው ገንዘብ ነው አሁን እጄ ላይ ያለው ይሄ ነው ጥያቄው የት እንደሚያገለግሉ አያውቁትም እንደው ሰው እንምጣ ቢል ባሉበት የእናቴ ልጅ አሁን እዚህ ቦታ ነው ማለት ይከብደኛል መኖሪያዬ ላፍቶ ነው ቅዱስ ጊዮርጊስና ቅዱስ ሚካኤል ቀርቡኛል እሁድን ጉባኤ ካልያዝኩ ወይ ቅዱስ ጊዮርጊስ ወይ ሚካኤል ላፍቶ ሚካኤል አስቀድሳለሁ በተረፈ እንደ ድሮ ቅዱስ ዑራኤል የነበረኝ ቋሚ ጉባኤ እስጢፋኖስ ቅዱስ ልደታ ቂርቆስ እና ከማነው አፍሪካ አንድነት ቅዱስ ሚካኤል ቅዱስ ያሬድ የመሳሰሉት በጣም ብዙ ቦታ ቋሚ ጉባኤ ነበረኝ አሁን ግን አንደኛ እንደምታውቁት ትራንስፖርት ችግር አለ ተሰልፌ ታክሲ ጠብቄ ነው
በማታው ጉባኤ ደግሞ ሰልፍ ይዤ ከጉባኤ ወጥቼ ለመሄድ ስለሚከብደኝ የማታውን ጉባኤ ቁሜ በተጠራውበት ቦታ ብቻ ነው ማገለግለው አሁን ስለዚህ ያው መኖሪያዬ እዛ አካባቢ ከሚሆን በስተቀር ላፍቶ እሁድ ጠዋት የመጣ ሊያገኘኝ ይችላል ጉባኤ ከሄድኩ አልገኝም ይሄ ነው እንጂ እዚህ ደብር በቋሚነት አገለግላለሁ ሙሉ ቦታ የለኝም አሁን ለዛሬ እዚህ ድረስ መጥተው ስላስተማሩን ይሄን መልክ ስላስተላለፉ በተለይ ደግሞ ቋንቋ አይነሽን ስለጎበኙ ረጅም እድሜ ይስጥልን አባታችን እኔም አመሰግናለሁ አበረታተህ ህሊናዬ ውስጥ ይጨንቀኝ የነበረው በተለየ ስርዓቷ አንዳንድ ቦታ ተፋልሶ ማየት ህሊናዬን አቁስሎት ነበር ድኛለሁ ደስ እንዳሰኘኝ ደስ ያሰኝ አሜን አባታችን እደረስኩበት እድሜ ያድርስ አሜን አንደበቴ የተባረከ ይሁን ዘር ያውጣል ልጆች ይባርኩ አሜን ይሄ መጽሐፍ በወገኖቻችን እጅ ደርሶ አንተም እኔም እግዚአብሔርን ለማመስገን ያብቃል አሜን አባታችን አሜን እግዚአብሔር ጸጋውን ያሳድር በበረከተ እስጢፋኖስ ይሄድር በላይ ለከ የሚበጀን ይስጥ የሰሞደድ ይስጥ አሜን አሜን ሰሞደድ ይስጥ ደስ እንዳሰኘኝ ደስ ያሰኝ ጉልበት ይስጥ አሜን እግዚአብሔር ካንተ ጋር ይሁን ደናውንልኝ እናቴ እግዚአብሔር ይስጥልን ደናውንልኝ እናቴ ለመጀመር ያነሳሳን ለመፈጸም ያበቃን አምላክ ስሙ የተመሰገነ ይሁን ክቡር አባታችን አሁንም ድጋሜ ለምስጋና ይመጣሉ መጽሐፉ ተጽፎ ደግሞ በእጃቸው ይዘው መተው እዚህ ያመሰግናሉ ስሙ የተመሰገነ ይሁን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን